በፓኪስታን ኢስላማባድ ውስጥ የተካሄደው የሁለቱ ሀገራት ድርድር ለምን ሳይሳካ ቀረ? ይህ መሰረታዊ ነጥብ ወደ እናንተ በማድረስ ልጀምር። ይህ እንደሚሆን ቀድሞ የሚታወቅ ነበረ። በአሜሪካና በኢራን መካከል የተጀመረው የተኩስ አቁም ሂደት መልካም ቢሆንም የተኩስ አቁሙን ደግሞ ዘለቄታዊ በሆነ የድርድር ሂደት ለመቋጨት በማሰብ በኢስላማባድ በፓኪስታን ርዕሰ መዲና የአሜሪካና የኢራን ተወካዮች አድርገውት የነበረው የድርድር ሂደት 21 ሰዓታት ሙሉ ቆይታ ቢያደርጉበትም በመጨረሻ ያለ ውጤት ተጠናቋል። ያለ ውጤት መጠናቀቁን አሜሪካም ኢራንም አረጋግጠዋል። ይህ እንደሚሆን ግን ቀድሞ የሚታወቅ ነበረ። ለምን ከተባለ ደግሞ በተለይ የሬድሲ ፖስት ቤተሰብ ሆናችሁ የምሰራላችሁን ትንታኔዎች የተከታተላችሁ ከነበረ ያስቀመጧቸው ቅድመ ሁኔታዎች በሁለቱም ወገን አሜሪካ በድርድሩ ላይ ማሳካት የምትፈልገው፣ ኢራንም በድርድሩ ላይ ማሳካት የምትፈልጋቸው ነጥቦች እጅግ በጣም የተራራቁ ነበሩ። ከዛ በመነሳት ይሄ ድርድር ሂደት እንደው ለሰላም ቀረበ ከሚባል ይልቅ ለጦርነት የቀረበ አይነት ድርድር ቢባል ይቀላል የሚል አይነት ሀሳቦችንም ሳነሳላችሁ ነበረ። በኢስላማባድ የሆነውና የተፈጠረውም ነገር ይኸው ነው። ሁለቱ ሀገራት ወደ ድርድር ጠረጴዛ መምጣታቸው መልካም ቢሆንም ነገር ግን ዘለቄታ የሆነ ሰላምን ማረጋገጥ የሚችል አይነት ስምምነትን ለማድረግ ሳይችሉ ቀርተው ተለያይተዋል። ይህ ማለት አሁንም በሁለቱ ሀገራት መካከል የድርድር ሂደቶች ተስፋ አስቆራጭ ናቸው፣ ሞተዋል ሊባል የሚችልበት አይነት ድምዳሜ ላይ የሚያደርስ ነገር አይደለም። ምናልባትም ቀጣይ ሁለቱም ሀገራት ያላቸውን ነባራዊ ሁኔታ ታሳቢ አድርገው ካስቀመጧቸው ቅድመ ሁኔታዎችን በተወሰነ ዝቅ እያሉ ወደ ስምምነት ሊመጡ የሚችሉበት አይነት ሁኔታ ሊፈጠር ይችላል። እንደኔ ግን እንደዚህ አይነት ሁኔታ የሚፈጠርበት አጋጣሚ ምናልባትም ተአምር ብዬ በገልጸው ይሻለኛል እንጂ በተጨባጭ ሁለቱ ሀገራት በድርድር ላይ ሊስማሙባቸው የሚችሉ አይነት ነባሪያ ሁኔታዎች እንዲህ ነው ብዬ ተስፋ አለ ብዬ መናገር እጅግ በጣም ይከብደኛል። ለምንድን ነው ካላችሁ ስቲል አሁንም ይሄ የድርድር ሂደት ላይ በኢስላማባድ የተከናወነው የኢራንና የአሜሪካ የድርድር ሂደት ላይ ለምንድን ነው ያልተሳካው የሚለውን ጥያቄ መመለስ ስትችሉ በተወሰነ በቀጣይ ምን ሊመጣ ይችላል የሚለውን ጉዳይ መረዳት ትችላላችሁ። ስለዚህ በፓኪስታን ኢስላማባድ ውስጥ የተካሄደው የሁለቱ ሀገራት ድርድር ለምን ሳይሳካ ቀረ? ይህ መሰረታዊ ነጥብ ወደ እናንተ በማድረስ ልጀምር። የዚህ መሰረታዊ ጥያቄ መልስ የሚሆነው ሁለቱ ሀገራት ያስቀመጧቸው ቅድመ ሁኔታዎች በሚለው ላይ ነው። ለምሳሌ ያክል እነ ዶናልድ ትራምፕ እና የኢራን ተወካዮች ወይም አሜሪካና ኢራን አንድ ሊክዱት የማይገባ ሀቅ አለ። ኢራን ይህ ጦርነት ከመጀመሩ በፊትና ይህ ጦርነት ከጀመረ በኋላ የተለያየ አቋም ላይ የምትገኝ ሀገር ነች። በድርድር ጠረጴዛው ላይ የሚጨምር ይህንን የሚያረጋግጡ ሀሳቦችን ማንሳትና መመልከት ትችላላችሁ። ከዚህ ውስጥ በግንባር ቀደምነትና ሁለቱን ሀገራት የመለያ ነጥብ ሆኖ ዘልቋል የሚባለው ነጥብ የሆርሙዝ ሰርጥ ጉዳይ ነው። የሆርሙዝ ሰርጥ ከጥቂት ሳምንታት በፊት ከጥቂት ወራት በፊት ከዓመታት በፊት መለስ ብለን ከተመለከትን በአሜሪካና በኢራን የድርድር ሂደት ላይ አንድም ጊዜ ተነስቶ አያውቅም። ለምሳሌ በ2015 እንደ አውሮፓውያን አቆጣጠር አሜሪካና ኢራን ያው ጄሲፒኦኤ በሚባለውና ሌሎች 5 ሀገራትም ታክለውበት የተፈረመው የኒውክሌር ስምምነት በዛ ሰዓት ላይ የሆርሙዝ ሰርጥ ጉዳይ አልተነሳም። ዛሬ ግን በሁለቱ ሀገራት የድርድር ሂደት ላይ ዋነኛ ግንባር ቀደም ሆኖ የሚነሳው ሆርሙዝ ሆኗል። ይህ መሆኑ በራሱ የኢራን አቋም ከዚህ ጦርነት በኋላ ወደ ሌላ አዲስ ምዕራፍ መሸጋገሩን የሚያመላክት ነው። ሆርሙዝ ለምንድን ነው የሁለቱ ሀገራት የመለያ ነጥብ የሆነው የሚለውን ከተመለከትን አሜሪካ ያለምንም ቅድመ ሁኔታ የሆርሙዝ ሰርጥ እንዲከፈት ትፈልጋለች። በአንጻሩ ኢራን ደግሞ ሁለት ቅድመ ሁኔታዎችን አስቀምጣለች። የመጀመሪያው ጉዳይ በተለያዩ ሀገራት ውስጥ የተያዘባት እንዳይንቀሳቀስ የታገደ በጥቅሉ ወደ $100 ቢሊዮን የሚጠጋ ሀብት አላት። ይህ ሀብቷ እንዳይቀሳቀስ የታገደው ሀብት በዋናነት በአሜሪካ ሲሆን አሜሪካ ውስጥ ብቻ ነው ያለው ግን ማለት አይደለም። በሩቅ ምስራቅ ሀገራት እነ ጃፓን፣ እነ ደቡብ ኮሪያ በመሰሉ በአውሮፓ ሀገራት እነ ቤልጅየም፣ ዩናይትድ ኪንግደምም ስማቸው ይነሳል። አጠቃላይ $100 ቢሊዮን። ይህንን $100 ቢሊዮን የሚሆን የታገደብኝ ወይም ፍሮዝን የሆነ አሴት ይለቀቅልኝ ነው የምትለው ኢራን እንደ ቅድመ ሁኔታ የሆርሙዝ ሰርጥን ለመክፈት። ሁለተኛው የኢራን ቅድመ ሁኔታ ደግሞ በሆርሙዝ ሰርጥ የመክፈት ሂደት የተኩስ አቁም ስምምነቱ አካል ነውና በዚህ የተኩስ አቁም ስምምነት ሂደት ደግሞ አንድ ታሳቢ መደረግ ያለበት እንደ ሊባኖስ የመሰሉ ሀገራት ናቸው ትላለች። እንዳልኳችሁ በሊባኖስ ውስጥ የእስራኤል ወታደራዊ ኃይል አይዲኤፍ እያከናወነ ያለው ወታደራዊ ዘመቻ ዛሬም ተጠናክሮ ቀጥሏል።
ደቡባዊ ሊባኖስን በቁጥጥር ስር የማድረግ ግብ አድርጎ ዘመቻውን እየፈጸመ የሚገኘው የጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደራዊ ኃይል ከላታኒ ወንዝ ወዲህ የሚገኘውን አካባቢ በፈር ዞን ለማድረግ አቅዶ እየሰራ ነው። ታዲያ በምንም አይነት መልኩ የተኩስ አቁም ስምምነቱ አካል አይሆንም የሚል አይነት አቋምን የሚያሰማ ሲሆን ይህንን የኔታንያሁ አቋም ደግሞ ትራምፕም ይስማማሉ፣ ይደግፋሉ። ከኢራንና ከፓኪስታን ፍላጎት ውጭ ኢራን ሊባኖስ የተኩስ አቁም ስምምነቱ አካል ነች፣ ስለዚህ እስራኤል በሊባኖስ የምታከናውነውን ጦርነት ታቁም ትላለች። እነዚህ ሁለቱ ቅድመ ሁኔታዎች ካልተሟሉ ሆርሙዝን አልከፍትም ብላለች ኢራን። አንደኛ ፍሮዝን አሴቱ ካልተለቀቀ፣ ሁለተኛ በሊባኖስ ውስጥ እስራኤል ጦርነት ካላቆመች። የሆርሙዝ ሰርጥን በመክፈትና ባለመክፈት ረገድ ሁለቱ ሀገራት ማለትም ኢራንና አሜሪካ በእንዲህ አይነት የተለያየ አቋም ውስጥ መገኘታቸው ከኢስላማባዱ የድርድር ሂደት ምንም አይነት ውጤት እንዳይመጣ ያደረገ የመጀመሪያው። ሌላኛው የሁለቱ ሀገራት የመለያ ነጥብ የሆነ ጉዳይ የኢራን የኒክሊየር መርሃ ግብር ጉዳይ ነው። እንደምታውቁት ኢራን በ2015 ከአሜሪካ ጋር የኒክሊየር መርሃ ግብሯን ታሳቢ ያደረገና እስከ 3.7 ከመቶ ድረስ ዩራኒየም ማበልጸግ እንድትችል የሚያስችላትን ፈቃድ አግኝታበት እንደነበር አይዘነጋ። ትራምፕ በምንም አይነት ተአምር ኢራን የኒክሊየር ጦር መሳሪያ አይኖራትም ብቻ ሳይሆን የኒክሊየር ለሰላማዊ ዓላማ የሚውል የኒክሊየር መርሃ ግብር እንዲኖራት አይፈቅዱም። በነገራችን ላይ በዚህ ሰዓት በዓለማችን ላይ ከ40 በላይ የሚሆኑ ሀገራት ኒክሊየርን ለሰላማዊ ዓላማ ለመዋል በሂደት ላይ ናቸው፣ ወይም ሂደቱን ጀምረዋል፣ ወይም ደግሞ ኦልሬዲ ፕሮጀክቱን እያስፈጸሙ ይገኛሉ። ኢትዮጵያም እንደምታውቁት የሰላማዊ ዓላማ የሚውል የኒክሊየር መርሃ ግብርን ለማስጀመር ጥረቶች ወይም ፍላጎቶች አሉ። ልክ እንደዚህ ሁሉ 40 ሀገራት በዚህ ዝርዝር ይጠቀሳሉ። ኢራንም አሁን ከነዚህ መካከል አንዱ ልሁን ነው የምትለው። የጦር መሳሪያ ልስራበት ሳይሆን ለተለያዩ እንግዲህ የፋርማስቲካል የኢኮኖሚዋ፣ የግብርና፣ ሌሎችም እንግዲህ ከስፔስ ሳይንስ ጋርም ኢቨን ተያይዞ የኒክሊየር ኃይልን በመጠቀም ኢኮኖሚን ላንቀሳቀስ ነው። ስለዚህ ይህንን ጉዳይ ደግሞ እነ አሜሪካ በፍጹም አይፈልጉም። ስለዚህ የእነ አሜሪካ አቋም በምንም አይነት ተአምር ኢራን የኒክሊየር ጦር መሳሪያ አይኖራትም ብቻ ሳይሆን ሰላማዊ ዓላማ የሚውል የኒክሊየር መሰረተ ልማት አይኖራትም ነው። ኢራን ደግሞ ከዚህ ጦርነት በፊት ልክ በፌብሩዋሪ 28 ይህ ጦርነት ከመጀመሩ በፊት ዜሮ ስቶክ ፓይል ወይም ደግሞ የበለጸገ ዩራኒየሙን ሙሉ በሙሉ ልታስረክብ ተስማምታ ነበር። አሁን ግን ይህንን ብትሰጣቸው ወይም 60 ከመቶ የበለጸገውን ዩራኒየም ብታስረክብ እንኳን በተወሰነ ደረጃ ግን የዩራኒየም ማበልጸግ ሂደቷን መቀጠል ትፈልጋለች። ስለዚህ ሌላው እነ ዶናልድ ትራምፕ እና እነ አባስ አርጋቺ ወይም አሜሪካና ኢራን የማይስማሙበት ነጥብ ይሄው የኒክሊየር ጉዳይ ነው። እነዚህ ጉዳዮች በሁለተኛነት ኢራንና አሜሪካን በኢስላማባድ ውስጥ እንዲለያዩ ያደረጉ ነጥቦች ናቸው። የአሜሪካና የኢራን የድርድር ሂደት ሳይሳካ ቀርቷል፣ ወይም ደግሞ ተስፋ አስቆራጭ ሆኖ ተጠናቋል። መቀራረብ አልቻሉም። በጋራ መስራት የሚችሉበት እድልም የለም። ይህ ማለት ታዲያ በቀጣይ በዚህ ቀጠና ላይ ምን ሊመጣ ይችላል የሚለውን ጉዳይ መመልከታችንን እንቀጥል። No matter what, we've defeated their military. They have no navy. 158 ships are underwater, undersea. All of their minesweepers and all of their, they call them mine droppers. Can you imagine? A country has 28 mine droppers. You think that's nice? With all of that being said, they're all defeated, by the way. They're all at the bottom of the sea. የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ጋር በተያያዘ አዲስ ነገርን ይፋ አድርገዋል። የአሜሪካ ወታደራዊ ኃይል የሆርሙዝ ሰርጥን እንደሚዘጋ ገልጸዋል። እንደ ፎክስ ኒውስ የመሰሉ የአሜሪካ የመረጃ ምንጮችም በእርግጥም የአሜሪካ የባህር ኃይል የሆርሙዝ ሰርጥን ለመዝጋት እንቅስቃሴ መጀመሩን የሚያሳዩ መረጃዎችን በማውጣት ላይ ይገኛሉ። አሁን ጥያቄው አሜሪካ ባለፉት የ40 ቀናት የጦርነት ጊዜ ለመዝጋትም ሆነ ሆርሙዝን ለመቆጣጠር ያደረገችው ጥረት ሳይሳካ ቀርቶ እንደነበር አይዘነጋምና አሁን በምን አይነት ተአምር በምን አይነት ነባራዊ ሁኔታ የሆርሙዝ ሰርጥን መዝጋት ትችላለች የሚለው ሲሆን ከዚህ ባሻገርስ ደግሞ እርግጥ የሆርሙዝ ሰርጥን አሜሪካ መዝጋት የምትችልበት አይነት ወታደራዊ አቅም አላት ወይ የሚለውም ሌላ መጠየቅ ያለበት ጉዳይ ነው። በተጨማሪነት ደግሞ ኢራን የሆርሙዝ ሰርጥን ያው ዘግታ እንደቆየች አይዘነጋም። አሁን በዶናልድ ትራምፕ የሆርሙዝ ሰርጥን እዘጋለሁ ብሎኬድ አደርጋለሁ ሲሉ ለኢራን ምን ማለት ሊሆን ይችላል? ከዚህ ባሻገር ደግሞ የእሳቸው ድርጊት በቀጠናው ላይ
ኢራን ከዚህ በፊት ስታከናውን ከነበረው ሆርሙዝ ሰርጥን በመዝጋት የዓለም ኢኮኖሚ ላይ አደጋ ስትደግን የነበረበትን አይነት ሁኔታ ዶናልድ ትራምፕ አሁን አያባብሱትም ወይ? ይህንን ጉዳይ አያጠናክሩትም ወይ የሚለው ጥያቄም የግድ መነሳት አለበት። እነዚህን ሀሳቦችን ያነሳን እንቀጥል። So we have the greatest military equipment. We have the greatest people. We have the strongest military in the world by far, and everybody sees it, whether it's Venezuela or what we've done with Iran. And when I read, the fake news talking about how well Iran's doing, they're not doing well at all. They're getting killed. I could take out Iran in one day. የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥን እዘጋዋለሁ፣ ወታደራዊ የባህር ኃይል እንግዲህ የባህር ኃይሉ እንዲንቀሳቀስ ትዕዛዝ ሰጥቻለሁ የሚል አይነት መግለጫን አውጥተዋል። አሁን ጥያቄ ሆነው እንዴት አድርገው ሊዘጉት ይችላሉ ነው። በተለይ መዝጋት ከቻሉ በእርግጥ ባለፉት 40 ቀናት ውስጥ ለምን አልዘጉትም የሚለውን ጥያቄ የሚያነሱ በርካቶች ትራምፕ አሁንም በኢራን ላይ ጫና በማሳደር ወደ ድርድር ጠረጴዛው ተመልሳ አሜሪካ ያቀረበቻቸውን እያንዳንዱን ቅድመ ሁኔታዎቿን እንድታሟላላት ለማስገደድ ያለመ ጥረት ወይም ተግባር እንጂ ከዛ ያለፈ ትርጉም ሊኖረው አይችልም የሚል አስተያየትን የሚሰጡ አሉ። ሌሎች ደግሞ በአንጻሩ የአሜሪካ ተግባር ኢራን ስታከናውን የነበረውን ነገር የሚያጠናክርና የሚያባብስ በመሆኑ በዓለም ላይ የምንመለከተውን የነዳጅ ቀውስ ወደ ሌላ የባሰ ደረጃ ያሸጋግረዋል እንጂ ከዛ የበለጠ የሚፈይደው ምንም ነገር የለም ይባላል። እንደምታውቁት በትላንትናው ዕለት ማለትም በዕለተ ቅዳሜ የአሜሪካ አንድ የባህር መርከብ ወደ ሆርሙዝ ሰርጥ አቋርጦ ለማለፍ ሞክሯል ምናምን የሚል አይነት ዜናን ሰምታችሁ ነበረ። ከዛ ጎን ለጎን ደግሞ ኢራን በሆርሙዝ ሰርጥ አካባቢ ላይ የቀበረቻቸው የባህር ላይ ፈንጂዎችን ሙሉ በሙሉ ማግኘት አልቻለችምም የሚል ጥያቄ ሲነሳ ነበረ። ታዲያ በእነ አሜሪካ እንግዲህ እንደነ ፎክስ ኒውስ የመሰሉ የዜና ምንጮች አሜሪካ የባህር ኃይሏን በማስጠጋት የተቀበሩ ፈንጂዎችንና ከኢራን ቁጥጥር ውጭ የሆኑትን የማጽዳት ዘመቻ ጀምራለች የሚል አይነት ዘገባም እያቀረቡ ነው። ስለዚህ የዶናልድ ትራምፕ ወታደራዊ ኃይላቸውን ወደዛ የማስጠጋት እንቅስቃሴ በአንድ መልኩ የኢራን ላይ ጫና ማሳደር፣ በሌላ መልኩ ደግሞ የሆርሙዝ ሰርጥ አካባቢ ላይ ተጥለዋል ተብሎ ሲገለጹ የነበሩ ቦምቦችን፣ ፈንጂዎችን እነዛንም ለማጽዳት ሊሆን የሚችልበት አጋጣሚ አለ። ከምንም በላይ ደግሞ ዶናልድ ትራምፕ በዚህ ሂደት ላይ እነ ዩናይትድ ኪንግደም የመሰሉ አጋር ሀገራትን ለማጠቃለል ጥረት በማድረግ ላይ ናቸው። ባለፉት ጊዜያት ከዚህ ከድርድሩ በፊት በነበረው ጊዜ አሜሪካ በጣም በርካታ አጋር ሀገራትን ጥያቄ አቅርባላቸው እንደነበርና ያን ጥያቄዋን አልተቀበሉም ወይም በኢራን ላይ ወታደራዊ ዘመቻ ለመክፈት ፈቃደኛ አልነበሩም። ታዲያ እንደ ምክንያት የሚያደርጉት አሜሪካ ቀደም ብላ ጉዳዩን በተመለከተ ምንም የነገረችን ነገር የለም የሚል ነጥብ ነበረ። አሁን ዶናልድ ትራምፕ ለኬር ስታርመር ከ2 ቀን ወይም ከ3 ቀን በፊት በስልክ መልእክት አስተላልፈው ሀሳቦችን ተለዋውጦ እንደነበረና ዩናይትድ ኪንግደምን በጎናቸው አድርገው አሁን በሆርሙዝ አካባቢ ላይ ያለ እንቅስቃሴን የመቀጠል ፍላጎት አለ። ከዚህ ባሻገር ደግሞ 40 የሚሆኑ ሀገራት በጋራ በጥምረት በመሆን ሆርሙዝ ሰርጥን እንዲዘጉ የሚያስቡ የዶናልድ ትራምፕ ባለስልጣናት አሉ። ያንን ለማሳካት እንዲቻል የነዚህ 40ዎቹ እንግዲህ የተመረጡት ሀገራት የአንድ ስብሰባ እንዲኖራቸውና ቢያንስ ሀገራቱ በዚህ የጥምር ሀገራት ወታደራዊ ዘመቻን ለማሳካት ባቀደ ስብሰባ ላይ እንዲገኙና እንዲሳተፉ እነ ዶናልድ ትራምፕ ጥያቄ እያቀረቡ ነው። ምናልባት ሆርሙዝ ሰርጥን ላይ ሄደን አብረን በጋራ እንዘምታለን ባይሉ እንኳን በስብሰባው ላይ እንዲገኙላቸው በጣም ከፍተኛ ጥረት እያደረጉ ነው። ስለዚህ እንደ ዶናልድ ትራምፕ አሁንም ስቲል በራሳቸው ብቻ ሳይሆን ሆርሙዝ ሰርጥን ስለመዝጋት እያወሩ የሚገኘው በሌሎች ሀገራት አቅም ላይ ተንጠልጥለው እንደሆነም ጭምር ልብ ይለዋል። ከዚህ አኳያ ታዲያ ዋነኛ ገፈት ቀማሽ የሆኑት የገልፉ ሀገራት እነ ኳታር፣ እነ ሳውዲ፣ እነ ዩኤኢ፣ እነ ኦማንና የመሳሰሉቱ ይህን የዶናልድ ትራምፕ አካሄድ ሊደግፉ የሚችሉ ሀገራት ተብለው ሲገለጹ፣ በአንጻሩ ደግሞ የሆርሙዝ ሰርጥ መዘጋት ሳቢያ ከፍተኛ ቀውስ እያጋጠማቸው ያሉ የሩቅ ምስራቅ ሀገራት ከቻይና ጀምሮ እነ ጃፓን፣ እነ ደቡብ ኮሪያና እነ አውስትራሊያ የመሳሰሉቱ የሆርሙዝ ሰርጥን በሰላማዊ መንገድ ማስፈታት የሚለው ጉዳይ ላይ ስቲል አቋማቸውን እንዳጸኑ መረጃዎች በማመላከት ላይ ይገኛሉ። ለማንኛውም የሆርሙዝ ሰርጥን እዘጋለሁ በማለት ዶናልድ ትራምፕ ያቀረቡትን ሀሳብ የሰማችው ኢራን ሞክሩትና ታዩታላችሁ፣ እኔም ጠንካራ የሆነ አጸፋ ምላሽ እሰጣለሁ በማለት ላይ ትገኛለች። ማንኛውም የአሜሪካ የጦር ኃይል የባህር ኃይል እንቅስቃሴ በሆርሙዝ ሰርጥ አቅራቢያ ከመጣ ወታደራዊ ምላሽ እንደምትሰጥ ጭምር በመግለጽ ላይ ነች የምትገኘው ሀገረ ኢራን። ለድርድሩም ዋነኛ መውደቅ ምክንያት ያለችው
አሜሪካ በጣም በተለይ በሆርሙዝ ሰርጥ ጉዳይ ላይ ሊሟሉ የማይችሉ የተለጠጡ ፍላጎቶችን ይዛ በመቅረቧ ነው እንጂ በእኛ ችግር ምክንያት አይደለም በማለት ላይ ትገኛለች። ስለዚህ ዋትስ ኔክስት ለዚህ አካባቢ ለዚህ ቀጠና ምንድን ነው ቀጣዩ የሚለው ጥያቄ ሲነሳ እኔ ስከታተል ከመቆየቴ አንጻር የሚሰማኝን ነገር ልንገራችሁ። በጣም ከባድ የሆነ የጦርነት ስጋት አለ አሁን። እርግጥ ነው የተኩስ አቁም ስምምነቱ በትግበራ ላይ ይገኛል። እስከ አፕሪል 22 ድረስ እንደሚቀጥልም ይጠበቃል። ነገር ግን በየትኛውም ጊዜ፣ በየትኛውም ቅጽበት፣ በየትኛውም ሞመንት ቀን ላይ የሆነ ጦርነት በዛ አካባቢ ሊያገረሽ የሚችልበት ነባራዊ ሁኔታ ውስጥ ነን ያለ ነው። ለምን? ሁለቱም ሀገራት የተለጠጠ የማይቀራረብ አይነት ፍላጎትን ይዘው ወደ ድርድር ጠረጴዛው ላይ ስለመጡ ያንን ኮምፕሮማይዝ ማድረግ ወደሚችሉበት ነገር የመምጣት ምልክትን ካላየን ስቲል ይህ ቀጠና ከጦርነት የጸዳ ቀጠና ሆኗል፣ ሰላም በዚህ ቦታ ላይ ይመጣል ብሎ ጉንጭ ሞልቶ ለመናገር በጣም አዳጋች ይሆናል። ስለዚህ ዋትስ ኔክስት ከዚህ ለዚህ አካባቢ ተብዬ ብጠየቅ ጦርነት፣ ከባድና አስፈሪ ጦርነት ቀጣይ ሊሆን ይችላል የሚል አይነት ሀሳብ ነው ያለኝ። ያ ማለት ግን ያው የድርድር በሮች ሁሉ ተዘግተዋል ብዬ ድምዳሜ ለመስጠት አይደለም። ዶናልድ ትራምፕም በመልእክታቸው ላይ ትሩ ሶሻል በሚባል ገጻቸው ላይ ባጋሩት መልእክት ላይ እነ ኢራን በቅርቡ በቶሎ ፍላጎቶቻቸውን አስተካክለው ለድርድር ያቀረብንላቸውን ነገር ይቀበላሉ የሚል አይነት ሀሳብንም አጋርተዋል። ስቲል ምን ማለት ነው? የድርድር በሩ ሙሉ በሙሉ አልተዘጋም። ኢቭን እነ ጄዲ ቫንስም በዚህ ጉዳይ ላይ አስተያየታቸውን ሰጥተዋል። ያም ማለት ግን አሁን ላይ ባለው ነባራዊ ሁኔታ ከተነጋገርን አሜሪካና ኢራን ተቀራርበው መስራት ከሚችሉበት ነገር ይልቅ ወደ ጦርነት ውስጥ ሊገቡ የሚችሉበት ነገር ከመቼውም ጊዜ በላይ በርክቶ ጠንክሮ እየተስተዋለ ይገኛል። ዋት ዱ ዩ ቲንክ ዩ ጋይስ? እስኪ ሀሳብ አስተያየቶቻችሁን አስቀምጡልኝ በኮመንት ላይ። ሬድሲ ፖስትን ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ በጣም